ገጸ ባህሪያት እውነታው በጭራሽ እየተከናወነ እንዳልሆነ የሚያውቁበት ብዙ ታሪኮች አሉ። This isn't real. What is real? ግን ይህ ሐሳብ ከየት መጣ? Hello, someone there? ለዚያ ከ2000 ዓመታት በላይ ወደ ታዋቂው ፈላስፋ መመለስ ይኖርብናል። ለምንድነው ይሄ ታሪክ አሁንም በጣም የሚማርከው እና ከዚህ ምን እንማራለን? ይሄ አሊጎሪ ኦፍ ዘ ኬቭ ምንድነው ብለን የምናይበት ክፍል ነው። ለተጨማሪ ቪዲዮ እንደ አይረኒ፣ ሳታይር፣ ፎርሻዶ ላሉ የስነ ጽሑፍ ቴክኒኮች ሰብስክራይብ በማድረግ የደውሉን ምልክት ተጭናችሁ ጠብቁ። በዚህ ክፍል እነዚህ ቀደም ብዬ የጠቀስኳቸውን እና ተጨማሪም ይዤ እመጣለሁ። አሁን ወደ ጥንታዊቷ ግሪክ እንሂድ። ዘ አሊጎሪ ኦፍ ዘ ኬቭ ከክርስቶስ ልደት በፊት በ375 ገደማ በግሪካዊ ፈላስፋ ፕሌቶ ከተጻፈው ዘ ሪፐብሊክ ከተሰኘ ትልቅ ሥራ ላይ የተወሰደ ነው። የሰው ልጅ ተፈጥሮን ስለሚረዳበት ጥልቅ ፍልስፍና ጥያቄዎችን የሚያነሳ የጽሑፍ ክፍል ነው። እነዚህን ሐሳቦች ለማሳየት ፕሌቶ በታሪክ ነገራ ምሳሌ አነጋገርን ይጠቀማል። ትላልቅ ወይም ውስብስብ ሐሳቦችን ለመወከል ተምሳሌታዊነትን ያሳያል። ስለዚህ በፕላቶ አሊጎሪ ኦፍ ዘ ኬቭ ውስጥ ምን ይሆናል? ሕይወታቸው ሙሉ በዋሻ ውስጥ በኖሩ እስረኞች ስብስብ ይጀምራል። ጭንቅላታቸውን እንኳን ማዞር በማይችሉበት ግድግዳ ላይ በሰንሰለት ታስረዋል። ስለዚህ የሚያዩት ነገር ቢሆን ከፊት ለፊታቸው ያለው ጥላ የሚታይበትን ግድግዳ ብቻ ነው። ከኋላና ከላያቸው እነዚህን ጥላዎች ለመፍጠር ሌሎች ሰዎች የሚጠቀሙበት እሳት አለ። የእንስሳት ምስሎችና የተለያዩ ቅርጻ ቅርጾችን በግድግዳው ላይ በጥላ እንዲመለከቱ ያደርጓቸዋል። አልፎ አልፎ እንደ አሻንጉሊትና አንዳንድ ድምጾች እንዲሰሙ ያደርጓቸዋል። እስረኞች በዚህ ምክንያት ጥላዎች እነሱ የሚያውቋቸው ብቸኛ እውነታዎች እንደሆኑ ተቀብለዋል። ከነዚህ እስረኞች መካከል ታዲያ አንደኛው ተፈቶ ወደ ኋላው ዞር ብሎ ያንን እሳት መመልከት ቻለ። እስረኛው ጥላው ቅዠት እንደሆነ እውነታ እንዳልሆነ ተነግሮታል። ይህንን አዲስ እውነታ ለመረዳት ሲታገል የእሳቱ ብርሃን አይኖቹን ይጎዳዋል። ከዚያም እስረኛው ሙሉ ለሙሉ ከዋሻው እንዲወጣ ተደርጎ ወደሚያንጸባርቀው የፀሐይ ብርሃን ይወሰዳል። የእስረኛው አይኖች አንዴ ከተስተካከሉ በኋላ ግን ይህ እውነታ ከዚህ በፊት ከሚያውቀው እጅግ የላቀና የተለየ መሆኑን ቀስ በቀስ መረዳት ይጀምራል። የዛፍ ጥላ ብቻ ሳይሆን ትክክለኛ ዛፍ ምን እንደሚመስል ማየት ይጀምራል። እስረኛው ይህንን እውነታ ያወቀውን እውነት ለሌሎቹ ለተቀሩት እስረኞች ለማካፈል ወደ ውስጥ ይመለሳል። ነገር ግን ወደ ዋሻው ተመልሶ ሲገባ አይኖቹ ብርሃንን አልለመዱምና ታወሩ። አብረውት የነበሩት እስረኞች አይነ ስውርነቱን ሲመለከቱ ሙሉ ለሙሉ አይምሮን እንደሳተ ሰው ይቆጥሩታል። እንዲሁም ከዋሻው በመውጣቱ ያፌዙበታል። እሱ እንዳደረገው እነሱን ከዋሻው እንዲወጡ ለመምከር ከሞከረ እሱን ለመግደል ተሳሉ እና ታሪኩ አበቃ። ታዲያ ከዚህ ተምሳሌት ምን ልንወስድ እንችላለን? የተለያዩ አተረጓጎምና አረዳዶችን እንመልከት። ልክ እንደ ዘ ማትሪክስ ፊልም የፕሌቶን አሊጎሪ ኦፍ ዘ ኬቭ ትልልቅ ጥያቄዎችን ለማስተናገድ ይጠቀምበታል። የእውቀት ፍለጋ። Remember, all I'm offering is the truth, nothing more. የእውነታን ተፈጥሮ። You define real. If you're talking about what you can feel, what you can smell, what you can taste and see, then real is simply electrical signals interpreted by your brain. እና በጨለማ ውስጥ የሚያቆዩንን ነገሮች ስለማሸነፍ As long as the matrix exists. በዋሻው ምሳሌ ላይ ፕላቶ ከድንቁርና ወደ ዕውቀት የሚደረግ ጉዞን ገልጿል። ልክ እንደ ሂደቱ ቶማስ አንደርሰን ኒዮን ለመሆን ጸንቷል በማትሪክስ ላይ። Why my eyes, sir? You've never used them before.
ፕላቶ እንደገለጸው ወደ ላይ የሚደረግ ጉዞ የነፍስ ወደ አይምሮ ዓለም መምጣት ነው። ይህንን መገለጥ የሚፈልጉና የሚያገኙ ስለ ህልውናችን የበለጠ እውነቶችን ይረዱ ነበር። There is no spoon. Then you'll see that it is not the spoon that bends, it is only yourself. ኒዮ ያገኘው ዕውቀት በማሽኖቹ ላይ ትልቅ መሳሪያ ይሆናል። ፕሌቶ የኢትዮጵያ ማህበረሰብን ለመፍጠር ጥላውን ብቻ ለማየት ከሚመርጡ ሰዎች ይልቅ ብርሃንን ባዩት መመራት አለብን ሲል ይሟገታል። I choose the Matrix. The Matrix isn't real. I disagree, Trinity. I think the Matrix can be more real than this world. እውነቱን ካወቀ በኋላ ኒዮ ሳይወድ ሌሎችን ነፃ የሚያወጣ መሪ ይሆናል። ነገር ግን ማትሪክስ ከፕሌቶ የሚቀየርበት መጨረሻ ላይ ነው። ኒዮን ነፃ የሚያወጣቸው ህዝቦች እንደ አዳኝ እንጂ እንደ ማስፈራሪያ አይቆጥሩትም። እሱን ለመግደል አልማሉም። Neo, please. I have a son, Jacob, aboard the Gnosis. Please, watch over him. I'll try. ነገር ግን ተምሳሌታዊነትን የሚጠቀም አሊጎሪ ሆኖ የምልክቶቹ ትርጉሞች ግን ግላይ ናቸው። በአብዛኛው ትርጓሜዎች እስረኞች እኛን ይወክላሉ ወይም አብዛኛውን ህዝብ። ግን በጥላ በኩል አሻንጉሊቶችን የሚሰሩት እነማን ናቸው? በማትሪክስ ውስጥ እነዛ ማሽኖችና ወኪላቸው ኤጀንት ስሚዝ ናቸው። Listen to me, Truman. There's no more truth out there than there is in the world I created for you. ግን እነሱ ማንኛውንም ስልጣን ወይም የኃይል መዋቅር ላይ ያሉ ሰዎችን ሊወክል ይችላል። ቸልተኛና ደንቆሮ እንድንሆን የሚያደርጉ ፖለቲከኞች ሊሆኑ ይችላሉ። Let's move on. But it's not even close to 70%. You cannot go around saying to people that there's 100% chance that they're going to die. You know? በዙሪያችን ያሉ እውነታዎችን የምንገነባባቸውን ምስሎች የሚያሳዩ ሚዲያዎች ሊሆኑ ይችላሉ። ለኛ መለኮትን የሚተረጉሙልን የሃይማኖት ሰዎች ሊሆኑ ይችላሉ። Our spirits live on in the whole of time, exist in many vessels through time. This is the vessel you're existing in now. እኛ በራሳችን እውነታዎችን ከመረዳታችን በፊት የራሳቸውን እምነት በእኛ ላይ የሚጭኑ ቤተሰቦቻችን እንኳን ሊሆኑ ይችላሉ። That's my little scholar. Today, honor student. Tomorrow, UN Secretary General. The ancestors would be so proud. አሁንም የዋሻውን ምሳሌ እያጠናን ነው። ምክንያቱም ፕሌቶ የሚጠይቃቸው ጥያቄዎች አሁንም ጠቃሚ ናቸው። ለታሪክ ሰሪዎች ደግሞ በብዙ መንገድ ሊተረጎሙ የሚችሉ ምሳሌዎችን እናገኛለን። ጸሐፊዎች ከፕላቶ አሊጎሪ ምን ሊወስዱ እንደሚችል ትንሽ ጠጋ ብለን እንመልከት። በቲያትር በፊልም ወይም በልብ ወለድ ውስጥ እየሰራችሁ ከሆነ ታሪክ ሰሪዎች በፕላቶ አሊጎሪ ውስጥ የሚያገኙት የሚያነሳሳቸው ብዙ ነገር ይኖራል። በመዋቅር ደረጃ አሊጎሪ ኦፍ ዘ ኬቭ የ3 አክት ስትራክቸር አጭር መግለጫ ነው። በህግ አንድ ላይ ያለውን እስራት ተከትሎ ከዋሻው መውጣቱ ህግ 2 ነው እና በመጨረሻም ወደ ዋሻው መመለሱ ህግ 3 ነው። ገጸ ባህሪው ህይወቱን የሚቀይርና ዓለምን የሚያይበትን አተያይ የቀየረለት ክስተት ስለተፈጠረ እንደ ሙሉ ገጸ ባህሪ ልንቆጥረው እንችላለን። ግን በጣም ጠቃሚው ትምህርት ፕላቶ ውስብስብ ሐሳቦችን በቀላል ሴራና ትርጉም ባለው ምስል ለመግለጽ ምስላዊ አሰራርን እንዴት እንደሚጠቀም ነው። ልክ የዛፍ ጥላ እውነተኛው የዛፍ ምሳሌ እንደሆነ ሁሉ አሊጎሪ ምሳሌያዊ ገጸ ባህሪያትን ያመለክታል። ሴሮች They're fly-bitten savages that live in a tree. ሌሎች ነገሮችን የሚወክል ምስል Remember this as the last day of the Republic. እንደ ትሩማን ሾው ያሉ ፊልሞች እኛ ሁላችንም ከፕሌቶ የዋሻ ተምሳሌት ቀጥተኛ የሆነ ምሳሌ እንወስዳለን። ነገር ግን ሌሎች ፊልሞች ምሳሌያዊ መልእክቶችን እንደ መሸጋገሪያ ይጠቀማሉ። Advertising has us chasing cars and clothes, working jobs we hate so we can buy shit we don't need. በዚህ ፊልም በማህበራዊ ኢኮኖሚያዊ ክፍሎች መካከል ያለውን ልዩነትና እኩልነትን ለመወከል የባቡር መኪኖችን እንደ ሐሳብ ይጠቀማል። Everyone has their preordained position and everyone is in their place except you. That's what people in the best place say to people in the worst place.
ዙቶፒያ የጭፍን ጥላቻና ያመለካከት ጥናት ነው። I mean, it's not like a bunny could go savage. Right, but a fox could, huh? Nick, stop it. You're not like them. Oh, there's a them now. ሎብስተር በተስማሚነትና በማህበራዊ ደንቦች ላይ የሳታይርቲክ አስተያየት ይሰጣል። The course of your relationship will be monitored closely by our staff and by me personally. If you encounter any problems, any tensions, any arguing that you cannot resolve yourselves, you will be assigned children. That usually helps a lot. The Allegory of the Cave ታሪክ ጸሐፊዎች ለብዙ ሺህ ዓመታት ሲጠቀሙበት የነበረ መሳሪያ ነው። ምናልባት አሁን ደግሞ ተራው የኛ ነው። በተወሳሰቡ ሐሳቦች ወይም ፈታኝ የርዕሰ ጉዳዮች ላይ ያተኮሩ ስራዎችን እየሰራችሁ ከሆነ ወደ ኋላ ተመለሱና የፕላቶን Allegory of the Caveን አንብቡ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ማድረግ አትርሱ። እንዲሁም ስለ ፊልም ማወቅ መማር ለሚፈልጉ ሰዎች ቪዲዮን ቻናሉን ሼር አድርጉላቸው። እኔ ሰለሞን ደመቀ ነኝ። ይህ ክሎዝ አፕ ቻናል ነው። ክሎዝ አፕ ቻናል ስለ ፊልም ድርሰት፣ ዳይሬክቲንግ እንዲሁም የሲኒማ የተለያዩ ቴክኒኮችን ከተለያዩ ታዋቂ የፊልም ደራሲና ዳይሬክተሮች አምጥተን የምንማማርበት የዩቲዩብ ቻናል ነው።